እሺ ውዶቼ ሰላም እንዴት ናችሁ? እንግዲህ ዛሬም እንደተለመደው እንዴ ተቃቀፉ በለው። እኔ እኮ በቃ ማውራት አልቻልኩም እና እንደተለመደው ልተነተንላችሁ መጥቻለሁ። ያው እዚህ ጋር እንግዲህ መኪና ውስጥ ናቸው። ግምጃዬ በጣም አምሮባታል። ዛራና ቻንድራ ብያችኋለሁ። አቤኒ ደግሞ እናንተ እንዴት ነው የሚያምረው! እንዴት ነው የሚያምረው! እነዚህ ሰዎችማ ዘንድሮ ሊያሳብዱን ነው። የእውነት እኛ ሲንግሎችን ሊያሳብዱን ነው። እኔማ እነሱን ባየው ቁጥር ወይኔ እያልኩኝ ነው። እና እስኪ ይዋቸው እኔማ እንዲህ በቃ አንገቴ ተጣመመ እነሱን ለማየት። እና አቤኒ አያምርም? እዚህ ጋር ምን እያለ መሰላችሁ? እንዴት ነው እስኪ ምን እመስላለሁ? እንዴት ነው ውበቴ? ከ10 ስንት ትሰጡኛላችሁ እያለ ነው። እና አቤኒ በጣም ታምራለች። ህይወት ንግስቷ መጣች። እንዴት እንደምታምር! ይሄ ጸጉር ደግሞ እንዴት እንዳማረባት አታምርም? ልዕልት ነው የምትመስለው። ልዕልት በጣም ቆንጅዬ ሆናለች። ያው እንግዲህ ወደ ቤት እየሸኛት ነበረ። እዚህ ጋር ህይወት እንዴት እንደምታምር እንደ አንዴ ሳም ቢያረጋት ጥሩ ነበር። አቤኒ እስኪ አንዴ ሳም አድርጋት። እኔማ ቤተሰብ እንደዚህ እኮ ሳያቸው በቃ እንደዚህ እያልኩ ነው ማያቸው። አፌን ከፍቼ ብዬ ይኸው እንቅልፍ አልተኛም። እነሱ እስኪወጡ ድረስ እንቅልፍ መተኛት የሚባል ነገር የለም። ቁጭ ብዬ ነው ማያቸው። እኔን ፍቅር ሊያስይዙኝ ነው መሰለኝ። በጣም ነው የሚያምሩት ደግሞ አንድ ላይ። በስማ አቤኒ በጣም በቃ ይለያል። ፍቅር መስጠት ይችላል። ጀግና ነው፣ ጎበዝ ነው፣ ቆንጆ ነው። ብቻ አላቅም። እኛ ሊያሳብዱ ነው እንግዲህ። እኛ ፈጣሪ ይሁነን። የእውነት ግምጃዬ በተለይ በቃ በጣም አምሮባት ነበረ። ይዋት እንዴት እንደምታምር ይዋት እስኪ እንዴት እንደምታምር! አቤት ውበትን ድፍት ነው ያደረገባት። የኔ ፍቅር በጣም ነው የምወድሽ። በጣም እንደ አገር ነው የምንወድሽ። እንደ አገር፣ እንደ ክልል ሳይሆን እንደ አገር። እዚህ ጋር ደግሞ ልንገራችሁ ቤተሰብ፣ ሲሪየስ እኔ እየቀለድኩ አይደለም። እዚህ ጋር አቤኒ እቤት መጥቶ የግምጃዬ አባት እቤት ነበሩና እሳቸውን ለመተዋወቅ መጥቶ ግምጃዬ አባቷንና አቤኒን አስተዋውቃቸው ነው። የእውነት እዚህ ጋር እናንተ እንዳትስቁ፣ እኔ በማወራው ነገር አትሳቁ። ሲሪየስ ነው የማወራው የምር። እዚህ ጋር ግምጃዬ አባቷና ጓደኞቹ አቤኒ አስተዋውቋቸው ወደ ቤታቸው እየተመለሱ ቻው እያለ አቤኒ አቅፎ ሳማት። እስኪ ዞር በል አንተ ደግሞ ምቀኛ! እንያበት እንዲ ማየት አልቻልንም እኮ ዘንድሮ ምቀኛ በዝቷል። እዚህ ጋር አቤኒ አቅፎ እንግዲህ ቻው ምናምን እያላት ነው። ግምጃይን በጣም ደስ ብሏታል። ጥርስ በጥርስ ሆነች። ሄደች ተከትላ ሄደች። እኛም ሄድን አብረን ሄደች። በቃ ልሸኘው ቤተሰብ። እነዚህ ልጆች እኮ በቃ ለሰከንድ መለያየት አይችሉም። አይገርማችሁ? አሁን እዚህ ጋር አቅፎ ሰላም ስሟት ሰላም ብሏት ልሸኘው ደግሞ ሄደች። አሁን ይሄ ከባድ ፍቅር ነው የእውነት። እንደዚህ አይነት ፍቅር አሜዚንግ የሆነ ፍቅር ብየዋለሁ። በጣም ነው በቃ ደስ የሚሉት የሚያስቀኑት። እኔማ በቃ እነሱን እያየው የእውነት እስኪወጡ ድረስ ቁጭ እንቅልፍ የለም። እንቅልፍ የሚባል ሌሊት ተነስቼ ስራ ገቢ ነኝ። እነሱን እያየው ነው ማድረው። እና ሄደች። ይኸው ግምጃዬ እዛ ሂዳ ቀረች። ምን እያወሩ እንደሆነ በቃ ወድሃለሁኝ፣ እኔም ወድሻለሁ፣ ነገ ተናፍቅኛለሽ፣ በቃ እንገናኝ ምናምን እየተባባሉ ነው። እዚህ ጋር ሂዳ ቀረች ግምጃዬ። ይሄ ፍቅር እኮ ከባድ። መጣችው ከንፈሯን ጠረግ። አታምሩም ቤተሰብ? ይዋት እስኪ ምን ልዕልት ነው እኮ የምትመስለው። የእውነት በጣም ነው የምታምሪው ግምጃዬ። ጀግና፣ ቆንጆ፣ ጠንካራ፣ ምንም የማይበግርሽ፣ ለምንም የማትበገሪ፣ ምንም ነገር የማይጥልሽ ጀግናት። ይሄው መጣ አቤኒ ተመልሶ። ቤተሰብ መጣ ሚት አርጋ ሄዶ ደረጃውን ከቤት እንደወረደ ተመልሶ መጣ። ናፈቀችው። ድጋሚ ሰላም ቻው ይላት መጣ። ቤተሰብ ምን ትላላችሁ? እንደዚህ አይነት ፍቅር ይሄ ከባድ ነው። አቤኒ በእውነት ፈጣሪ ይሁንክ። በጣም በነገራችን ላይ ቤተሰብ በጣም ስለሚዋደዱ ነው። ይሄው ድጋሚ ቻው ከሄደ በኋላ ተሰናብቶ ከሄደ በኋላ ታች ወርዶ ድጋሚ መጣ ቻው ሊላት። ይሄ እኮ በጣም አሜዚንግ የሆነ ፍቅር ነው። እናንተ አልገባችሁም ቤተሰብ። እኛ ሲንግሎችን ሊያሳብዱ ነው ዘንድሮ በፍቅር። ኧረ ጉድ ነው። ምን ይሻለናል? ይሄው ቀረች ልጅቷ ሂዳ ቀረች ልጅቷ። ተመስገን መጣች። እዚህ ጋር ደግሞ ከንፈሯን እየተቀባባች ነው። ግን እንዴት ነው የምታምረው እናንተ! ግምጃዬ ወይ ውበቱን ደፍቶባታል የእውነት። ኧረ ተይ ግምጃዬ፣ አቤኒ እንዳይቆጣ እንደዚህ አትጨፈላልቅ። መጣ እንደ ቤተሰብ ድጋሚ ተመልሳ አውቃለች። እና
በጣም ነው የምንወድሽ፣ እንደ ሀገር ነው የምንወድሽ። እኛ ሴቶች እንኮራብሻለን፣ እንወድሻለን። ጀግና፣ ለሴቶች ተምሳሌት መሆን የምትችይ ሴት ነሽ እና በጣም ነው የምንወድሽ። የእውነት ወደ ቁም ነገሩ ስንገባ በጣም ነው የምታምሩት ከአቤኒ ጋራ። ፈጣሪ መጨረሻችሁን ያሳምረው። ኦይ ሶሪ ቤተሰብ፣ እዚህ ጋር በስህተት ሌላ ሰው ገብቶ እነዚህ ምቀኞች እና በጣም ነው የምወድሽ ግምጃዬ። ሁላችንም ከጎኗ ልንሆን ሰፖርት ልናደርጋት ይገባል። ከአቤኒ ጋር ደግሞ ፈጣሪ መጨረሻችሁን ያሳምረው፣ ሰርጋችሁን ያሳየን፣ ልጅ ወልዳችሁ ለመሳም ያብቃችሁ፣ ከሰው አይን ጠብቃችሁ የእውነትና እናንተ ቤተሰብ የግምጃዬና የቤኒ ፋሚሊ ደግሞ ትለያላችሁ። አዳኞቹ ትችላላችሁ ነው በቃ እምላችሁ። የእውነት ጀግና ናችሁ። በጣም ምርጥ የዋ ከልባችሁ ሰው የምትወዱ ጀግኖች ናችሁና ትለያላችሁ። ለእናንተ ትልቅ ክብር አለኝ። በጣም ነው የምወዳችሁ ማከብራችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባይ ባይ።